ሰላም አንዳንድ ፖሊሶችና ሚሊሻዎች ነዳጅ ማደያዎች ላይ በመገኘት በነዳጅ ሽያጭ ላይ እጃቸውን እያስገቡ መሆኑ ታውቋል። የነዳጅ እጥረቱ የማክሮ ኢኮኖሚ ማሻሻያ ሪፎርሙን ስጋት ላይ መጣሉና የነዳጅ ኮታ አሰጣጡ ቅሬታ እየቀረበበት መሆኑን ለማወቅ ችለናል። ከዚሁ ጋር በተያያዘ በስጋ ቤቶች 1 ኪሎ ስጋ በ650 ብር እንዲሸጥ መወሰኑን መንግስት ይፋ አድርጓል። ከመንግስት የነዳጅ አቅርቦትና ተያያዥ እርምጃዎች ጋር የተያያዙ ዝርዝር መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በመላው ሀገሪቱ እየተስተዋለ ከሚገኘው የነዳጅ እጥረት ጋር በተያያዘ አንዳንድ መንግስታዊ አካላት ህገወጥ ድርጊት ላይ እንዲሳተፉ በሩ እንደተከፈተላቸው እየተስተዋለ ይገኛል። የነዳጅ ድጎማ ወጪ ከታቀደው በ172 በመቶ ብልጫ ማሳየቱ እንዲሁም የማክሮ ኢኮኖሚ ሪፎርሙ ላይ ስጋት መደቀኑ እየተነገረ ባለበት በዚህ ወቅት አንዳንድ ፖሊሶችና ሚሊሻዎች የነዳጅ ሽያጩ ላይ ጣልቃ እየገቡ መሆኑ ታውቋል። በዚህም መሰረት በነዳጅ ማደያዎች ላይ በመንቀሳቀስና ከፍተኛ ክፍያ በመቀበል ካለተራ ነዳጅ እያስቀዱ መሆኑን ሹፌሮች ገልጸዋል። በተለይም ከአዲስ አበባ ውጭ በሚገኙ የነዳጅ ማደያዎች ላይ ጉዳዩ በስፋት እንደሚታይ ጠቁመዋል። መንግስት ጉዳዩን በትኩረት በመመልከት የማስተካከያ እርምጃ እንዲወስድም ጠይቀዋል። ከዚህ በተጨማሪ የአገር አቋራጭ ከባድ መኪና አሽከርካሪዎች የነዳጅ ኮታችን አነስተኛ መሆኑ ስራችንን እንዳንሰራ እንቅፋት ሆኖብናል የሚል ቅሬታ ማቅረብ ጀምረዋል። በኢትዮጵያ የአገር አቋራጭ የትራንስፖርት አገልግሎት የሚሰጡ የከባድ መኪና አሽከርካሪዎች በኮታ የሚሰጣቸው የነዳጅ መጠን አነስተኛ በመሆኑ ጭነታቸውን በወቅቱ እንዳያደርሱና ከፍተኛ እንግልት እንዲደርስባቸው ማድረጉን የኢትዮጵያ የከባድ መኪና አሽከርካሪዎች ማህበር አስታውቀዋል። ማህበሩ መንግስት ለአገር አቋራጭ አሽከርካሪዎች ቅድሚያ እንዲሰጣቸው ቢፈቅድም የአቅርቦቱ ማነስ ከስራው ባህሪ ጋር እንዳልተመጣጠነ አስታውቀዋል። የማህበሩ ስራ አስፈጻሚ አቶ ውቤ ሰውነት እንደ ፈሳሽ ነዳጅና ማዳበሪያ ያሉ ስትራቴጂካዊ ጭነቶችን ከጅቡቲ ወደ አዲስ አበባ ለማጓጓዝ ህጉ በ4 ቀናት ውስጥ እንዲያደርሱ ቢያዝም አሁን ባለው የነዳጅ እጥረት ግን ይህንን ለማድረግ እንዳልተቻለ ተናግረዋል። በተጨማሪም ለአንድ የከባድ መኪና የሚሰጠው የ200 ወይም 300 ሊትር ነዳጅ ፍጆታ ከሚጠየቀው በታች በመሆኑ አሽከርካሪዎች መንገድ ላይ ለመቆም እንደሚገደዱ አብራርተዋል። በተጨማሪም ተጨማሪ የነዳጅ ማጠራቀሚያ ሳልቫቲዮ ያላቸው መኪኖች እንዲያወርዱ መደረጉ ችግሩን ይበልጥ እንዳባባሰው ጠቁመዋል። በየክልሉ የሚታየው ረዥምና አድካሚ የነዳጅ ወረፋ ለጭነት መዘግየት ሌላው ምክንያት መሆኑን የጠቀሱት ስራ አስፈጻሚው በዚህ ሳቢያ ጭነታቸውን በውሉ መሰረት በወቅቱ ማራገፍ ያልቻሉ 280 አሽከርካሪዎች ለቅጣት መዳረጋቸውን ገልጸዋል። መንግስት ያለውን ተጨባጭ ችግር ተረድቶ ለአገር አቋራጭ መኪኖች የነዳጅ ፍጆታ የሚመጥንና ስራውን የማያስተጓጉል መፍትሄ እንዲያበጅም ማህበሩ ጥሪውን አቅርበዋል። ከዚሁ ጋር በተያያዘ የነዳጅ ድጎማ ወጪ ከታቀደው በ172 በመቶ ብልጫ ማሳየቱና የማክሮ ኢኮኖሚ ሪፎርሙ ስጋት ላይ መጣሉ ተነግሯል። የኢትዮጵያ መንግስት ለ2018 የበጀት ዓመት ለነዳጅ ድጎማ መድቦት ከነበረው 100 ቢሊዮን ብር እጅግ በላቀ ሁኔታ 272 ቢሊዮን ብር ወጪ ማድረጉን ገልጿል። ይህ በእቅዱ ላይ የታየው የ172 በመቶ ብልጫ በባህረ ሰላጤው እየተባባሰ ከመጣው ጦርነት ጋር ተዳምሮ ሀገሪቱ የጀመረችውን አጠቃላይ የማክሮ ኢኮኖሚ ማሻሻያ አደጋ ላይ ሊጥለው ይችላል የሚል ስጋትንም ፈጥሯል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በማህበራዊ ገጻቸው ባጋሩት መረጃ መሰረት ይህ የወጪ ጭማሪ የታየው መንግስት የነዳጅ ድጎማን ደረጃ በደረጃ ለማንሳትና የገበያ ምር ኢኮኖሚን ለመገንባት ቃል ገብቶ ወደ ተግባር በገባ በጥቂት ወራት ውስጥ እንደሆነ ጠቅሰዋል። ለነዳጅ ድጎማ የተያዘው በጀት ከጠቅላላ የሀገር ውስጥ ምርት 0.6 በመቶ ወይም 100 ቢሊዮን ብር እንዲሆን ታቅዶ የነበረ ቢሆንም አሁን ላይ ወጪው ወደ 272 ቢሊዮን ብር ማሻቀቡ ነው የተነገረው። ይህ ደግሞ የማክሮ ኢኮኖሚ ማሻሻያው እንዳይሳካ አደጋ ሊሆን እንደሚችል ተነግሯል። በሌላ በኩል ደግሞ ስጋን ጨምሮ የተለያዩ ምርቶች ዋጋ ላይ ተመን ማውጣቱን መንግስት ይፋ አድርጓል። መጪውን የበዓል ወቅት በነፃ ገበያው ላይ መገበያየት ለማይችሉ ነዋሪዎች በተመጣጣኝ ዋጋ ምርቶችን ማግኘት የሚችሉበት አማራጭ መዘርጋቱን የአዲስ አበባ ከተማ አስተዳደር ንግድ ቢሮ ዛሬ በሰጠው መግለጫ አስታውቋል። የከተማ አስተዳደሩ ለመጪው የትንሣኤ በዓል የሚሆን በቂ የፍጆታ ምርቶችን በተመጣጣኝ ዋጋ ለህብረተሰቡ ለማቅረብ ሰፊ ዝግጅት ማድረጉንም ገልጿል። በዚህም በከተማዋ በሚገኙ 6 የግብርና ምርት መሸጫ ማዕከላት በ246 የሰንበት ገበያዎችና በ11ዱም ክፍለ ከተሞች በሚገኙ የሸማች ማህበራት ሱቆች ምርቶቹ እንዲቀርቡ ማድረጉን አስታውቀዋል። የቢሮ ኃላፊዋ ወይዘሮ ሀቢባ ሲራጅ እንደገለጹት በሀገራዊና ዓለም አቀፋዊ ሁኔታዎች ምክንያት ምርትን ወደ አዲስ አበባ ለማስገባት ተግዳሮቶች ቢኖሩም የከተማ አስተዳደሩ እነዚህን ችግሮች በመፍታት ለበዓሉ በቂ ዝግጅት እንዳደረገ ጠቅሰዋል። በአዲስ አበባ በሚገኙ 6 የግብርና ምርት መሸጫ ማዕከላት ምርቶች በበቂ ሁኔታ መኖራቸውን የገለጹት ኃላፊዋ እንደ ማሳያም በጋርመንት አካባቢ በሚገኙት ላፍቶ ቁጥር 1 እና ቁጥር 2
በአቃቂ ቃሊቲ፣ በኮልፌ፣ በለሚኩራና በጉራራ የግብርና መሸጫ ማዕከላት በቂ ምርት መቅረቡን ጠቁመዋል። ኃላፊዋ አክለውም በ11ዱም ክፍለ ከተሞች በከተማ ግብርና አማካኝነት የወተት እንዲሁም የእንቁላል ምርቶች እንደሚቀርቡ ገልጸው በህብረት ስራ ማህበራት በኩል ደግሞ በ154 ሸማቾች 840 የሸማች ሱቆች ላይ በቂ ምርት መቅረቡን አንስተዋል። አያይዘውም በመዲናዋ የሚገኙ 271 የሸማች ስጋ ቤቶች ምርቶቻቸውን እንዲያቀርቡና ስጋን በኪሎ በ650 ብር እንደሚሸጡ ጠቁመዋል። ህብረተሰቡ የምርት እጥረት ሳያጋጥመው በዓሉን እንዲያከብር የሚያስችሉ እነዚህ የገበያ ማረጋጋት ስራዎች ተጠናክረው እንደሚቀጥሉም ቢሮ አስታውቀዋል። የመካከለኛው ምስራቅ ጦርነት በኢትዮጵያ ባለው የኑሮ ውድነት ላይ ተጨማሪ ጫና እንዳያሳድር መንግስት የተቀናጀ ሀገራዊ ግብረ ኃይል በማቋቋም አስቸኳይ የሸማቾች ጥበቃ እርምጃዎችን እንዲወስድም ተጠይቀዋል። አሁን ላይ የነዳጅ ዋጋ ጨምሯል በሚል ምክንያት ከፍተኛ የሸቀጦች ዋጋ መናር እየታየ መሆኑን የኢትዮጵያ ሸማቾች መብት ተሟጋች ድርጅት ገልጿል። መንግስት በአሁኑ ወቅት ትኩረቱን በነዳጅ ላይ ብቻ ማድረጉ በቂ ያለመሆኑን የገለጹት የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት መስራችና ዋና ዳይሬክተር አቶ ቁምላቸው አበበ ከመንግስትና መንግስታዊ ካልሆኑ አካላት የተውጣጣ እንዲሁም እስከ ወረዳ ድረስ የተዋቀረ ሀገራዊ የንግድ ግብረ ኃይል ሊቋቋም ይገባል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴርን፣ የጸጥታ ተቋማትንና እንደ ሸማቾች መብት ተሟጋች ያሉ ተቋማትን በማካተት በየዕለቱ የገበያ ክትትል ሊደረግ እንደሚገባ ዋና ዳይሬክተሩ ጠቁመዋል። ይህም ያለበቂ ኢኮኖሚያዊ ምክንያት ዋጋ በሚጨምሩና ምርት በሚደብቁ የንግዱ ማህበረሰብ አካላት ላይ አስተማሪ እርምጃ ለመውሰድ ያስችላል ብለዋል። ነዳጅ ስትራቴጂያዊ ሸቀጥ በመሆኑ በሌሎች ምርቶችና አገልግሎቶች ላይ በቀጥታም ሆነ በተዘዋዋሪ የዋጋ ንረት ሊያስከትል ስለሚችል ጉዳዩን በማዕቀፍ ደረጃ ማየት እንደሚገባም አብራርተዋል። በዓለም ላይ በሚፈጠሩ ክስተቶች ምክንያት በገበያ ስርዓቱ ላይ የዋጋ ጭማሪ መታየቱ የሚጠበቅ ቢሆንም ቀደም ብለው በገቡ ምርቶች ላይ ዋጋ መጨመር፣ ምርትን መከዘን፣ አድማ ማድረግና የመሳሰሉ ህገወጥ ድርጊቶች እንዳይፈጸሙ ስጋት እንዳላቸውም አቶ ቁምላቸው ገልጸዋል። በየዕለቱ የገበያ ክትትል በማድረግ ያለበቂ ኢኮኖሚያዊ ምክንያት ዋጋ በሚጨምሩና ምርት በሚደብቁ አካላት ላይ መንግስት ጥብቅ እርምጃ እንዲወስድም አቶ ቁምላቸው አሳስበዋል።